ክቡራን ተመልካቾች አሁንም ከጠቅላይ ሚኒስትር አብይ አህመድ የአዘርባይጃን የይፋዊ ስራ ጉብኝት ጋር የተገናኘ ጉዳይ ነው የምናስከትለው። በቀጣይ ስርጭት መስመራችን ላይ ባልደረባችን ምስክር ስናፍቅን ከአዘርባይጃን ባኩ አግኝተናል። የጠቅላይ ሚኒስትሩ የስራ ጉብኝት ያለው አጠቃላይ ሁኔታ ምን ይመስላል የሚሉ መረጃዎችን ያደርሰናል። ምስክር እንደምን አምሽተሃል? መረጃዎችን መቀጠል ይቻላል። አመሰግናለሁ። እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ የሆነ የመጀመሪያው ይፋዊ ጉብኝታቸውን በአዘርባይጃን ባኩ እያደረጉ ነው የሚገኙት። በዛሬው ዕለት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ይፋዊ አቀባበል በአዘርባይጃን ፕሬዝዳንታዊ ቤተ መንግስት ተደርጎላቸዋል። የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ለጠቅላይ ሚኒስትሩ ይፋዊ አቀባበል አድርገውላቸዋል። ሁለቱ ሀገራትን ግንኙነት የበለጠ ለማጠናከር የሚያስችል የይፋዊ የስራ ጉብኝት ነው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉ የሚገኙት። በዛሬው ዕለትም በአዘርባይጃን ስለተደረገላቸው አቀባበል ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ሁለቱ ሀገራት ግንኙነትን ከዚህ በፊት የነበረውን መልክ የበለጠ ማሳደግ በሚያስችሉ ዘርፎች ላይ የተለያዩ ውይይቶችም ተደርገዋል። በእነዚህም በተለይ ደግሞ የሁለቱን ሀገራት ግንኙነት የዲፕሎማሲያዊ ግንኙነታቸውን በኢኮኖሚያዊ ግንኙነት የበለጠ ለማጠናከር የሚያስችሉ የስምምነቶችም ተፈጽሟል። ከነዚህ ስምምነቶች መካከል እንግዲህ የሚጠቀሰው አንደኛው ኢትዮጵያ በቅርቡ የኮፕ 32ን ለማዘጋጀት ዝግጅት እያደረገች ነው የምትገኘው። አስቀድማ አዘርባይጃን ደግሞ 29ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን በባኩ ማስተናገዷ ይታወሳል። ስለዚህ ከአዘርባይጃን ልምድ መውሰድ የሚችልበትን አጋጣሚ ለመፍጠር ይሄ ውይይት ወሳኝነት ያለው ነው። ኢትዮጵያ ከአዘርባይጃን ልምድ በመቀሰም 32ኛውን የአየር ንብረት ለውጥ ጉባኤ በተሳካ ሁኔታ ለማስተናገድ የሚያስችላትን ስምምነት ፈጽማለች። በሌላ በኩል ደግሞ በመገናኛ ብዙሃን ዘርፍ ልምድ ለመለዋወጥ የሚያስችላቸውን ስምምነት ሁለቱ ሀገራት ፈጽመዋል። በነገራችን ላይ ይህንን ስምምነት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአዘርባይጃን አቻቸው ጋር ነው የተፈራረሙት። ከዚህ በተጨማሪ ደግሞ በተለያዩ መስኮች ሀገራቱ መስራት የሚያስችላቸውን ስምምነት የፈጸሙበት እለት ነው የዛሬው እለት። ከነዚህ የስምምነት ዘርፎች መካከል የሚጠቀሰው የሁለቱ ሀገራት በነፃ ንግድ ቀጠና ውስጥ አብረው መስራት የሚችሉባቸውን መስኮች ለማጠናከር የሚያስችላቸውን ስምምነት ፈጽሟል። ኢትዮጵያ የአፍሪካ የነፃ ንግድ ቀጠና ስምምነትን ጨምሮ በድሬዳዋ የነፃ ንግድ ቀጠና የተለያዩ ጥረቶችን እያደረገች ትገኛለች። በተመሳሳይ አዘርባይጃንም የነፃ ንግድ ቀጠናዎችን ይፋ በማድረግ ወይም ደግሞ ተግባራዊ በማድረግ የተለያዩ ውጤቶችን ለማስመዝገብ እየሰራች ትገኛለች። ስለዚህ ሁለቱ ሀገራት በዚህ ዘርፍ ያላቸውን ልምድ ለመለዋወጥ ከስምምነት ላይ ደርሰዋል። በሌላ በኩል እንግዲህ ሀገራቱ ከተስማሙባቸው ዘርፎች መካከል ኢንዱስትሪያል ፓርኮችን በተመለከተም እንዲሁ ስምምነት ፈጽሟል። ኢትዮጵያ በተለያዩ የሀገሪቱ አካባቢዎች የሚገኙ ኢንዱስትሪያል ፓርኮችን ውጤታማ ለማድረግ ስራዎችን እያከናወነች ትገኛለች። በተመሳሳይ አዘርባይጃንም በዚህ ዘርፍ ያላትን ልምድ አጠናክራ ለመቀጠል ስምምነት ተፈጽሟል ማለት ነው። ሁለቱ ሀገራት ያላቸውን የዲፕሎማሲያዊ ግንኙነት ማጠናከር የሚያስችላቸውንም የተለያዩ ጥረቶችን እያደረጉ በጋራ ለመስራት የሚያስችላቸውን ስምምነት ፈጽሟል። ከዚህ በተጨማሪ እንግዲህ ሁለቱ ሀገራት በጋራ ሊሰሩባቸው የተስማሙባቸው ጉዳዮች መካከል የመከላከያ ዘርፍ ይገኝበታል። ሁለቱ ሀገራት በመከላከያው ዘርፍም የተለያዩ ስራዎችን ለመስራት ከስምምነት ላይ ደርሰዋል ማለት ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ውሏቸው እንግዲህ የተለያዩ ተቋማትን ጭምር በእነዚሁ ዘርፎች ውስጥ ለመመልከት ተንቀሳቅሰዋል። ከነዚህ ከተመለከቷቸው ጉዳዮች መካከል የአርቲፊሻል ኢንተለጀንስ ይገኝበታል። በኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት በኩል እየሰራች ያለችው ስራ አለ። የስታርታፖችን ለማጠናከር ያደረገችው ጥረት አለ። ስለዚህ ይህንን ልምድ ለመውሰድ ጠቅላይ ሚኒስትሩ በተንቀሳቀሱበት በዛሬው ዕለት የአርቲፊሻል ኢንተለጀንስ አካዳሚን ጨምሮ የተለያዩ ስፍራዎችን ጎብኝተዋል። ከዚህ በተጨማሪ ደግሞ የአሳን የአንድ መስኮት አገልግሎትንም እንዲሁ ተዘዋውረው ተመልክተዋል። የአሳን የአንድ መስኮት አገልግሎት ከኢትዮጵያው የመሶብ የአንድ ማዕከል አገልግሎት ጋር ተመሳሳይ አገልግሎት የሚሰጡ ናቸው። የመንግስታዊ አገልግሎቶችን ጨምሮ የተለያዩ አገልግሎቶችን በአንድ ስፍራ ማግኘት የሚቻልበት ነው። ይሄ በአንድ በኩል ጊዜን የመቆጠብ ነው። በሌላ በኩል ደግሞ ለብልሹ አሰራር ተጋላጭ የሆኑ አካሄዶችን ለማስቀረት ትልቅ አስተዋጽኦ ያበረክታል ተብሎ ነው የሚታሰበው። ከዚህ አንጻር የሁለቱ ሀገራትን ልምድ የበለጠ ወደ አንድ በማምጣት የተሻለ አገልግሎት ለመስጠት ዜጎች የሚፈልጉትን አገልግሎት በቀላሉ ማግኘት እንዲችሉ የሚያስችላቸውን አካሄድ ለመከተል ሀገራቱ በዚህ ዘርፍ እየሰሩ ይገኛሉ። እንግዲህ የአንድ መሶብ አገልግሎት በአዲስ አበባ ከተጀመረ በኋላ በተለያዩ የክልል ከተሞች እየሰፋ ነው የሚገኘው። በተመሳሳይ የአሳን የአንድ መስኮት አገልግሎትም በአዘርባይጃን የተለያዩ አካባቢዎች እየተሰጠ ነው የሚገኘው። ስለዚህ ይሄንን ልምድ ወደ ኢትዮጵያ በመውሰድ የተሻለ ውጤት ለማምጣት የሚያስችል ነው ተብሎ ይወሰዳል። በተመሳሳይ ቀደም ሲል እንዳነሳሁትም የአርቲፊሻል ኢንተለጀንስ ዘርፍ ኢትዮጵያ እየሰራችበት ትገኛለች። በአፍሪካ ቀዳሚ ለመሆን ጥረት እያደረገች ነው የምትገኘው። ስለዚህ በተመሳሳይ የዚህ አዘርባይጃን የሚገኘውንም ልምድ ለመውሰድ ጥረት ተደርጓል። በሌላ በኩል እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው ተንቀሳቅሰው የጎበኙት አዘርባይጃን በስፋት በምታወቅበት የነዳጅ ምርት ይገኛል።
የነዳጅ ምርት በተጨማሪ የተፈጥሮ ጋዝን በማውጣት ትታወቃለች ይቺ ሀገር። ስለዚህ ከአዘርባይጃን ይህንን ልምድ በመውሰድ ኢትዮጵያ ከሰባቱ የጉባ ብስራቶች መካከል የሚጠቀሰው አንዱ የተፈጥሮ ጋዝና የነዳጅ ምርትን የማውጣት እንዲሁም በዚህ ኢትዮጵያ ተጠቃሚ እንድትሆን ለማስቻል እየተደረገ ያለ ጥረት አለ። ስለዚህ ከዚህ አንጻር አዘርባይጃን ያላትን ልምድ ተዘዋውሮ ለመመልከት የኢትዮጵያ ልዑክ እንቅስቃሴ አድርጓል በዛሬው ዕለት ማለት ነው። በዚህ አንጻር እንግዲህ አዘርባይጃን በጣም የሚጠቀስላት አንዱ ጉዳይ በከፍተኛ የሆነ የነዳጅ ምርቷን ወደ ማዕከላዊ አውሮፓ ድረስ እየላከች ትሰራለች። ለምሳሌ አንዱ ከፍተኛ የነዳጅ ምርት ተጠቃሚ የሆነችው ጣሊያን ናት። ከዚህ ጣሊያን ድረስ ብዙ ሺህ ኪሎ ሜትሮችን አቆራርጦ የሚጓዝ የነዳጅ ማውጫ የነዳጅ መስመር አላት። ስለዚህ ከዚህ አንጻር ኢትዮጵያ በነዳጅ ምርቶቿ በተፈጥሮ ጋዝ ምርቷ ወደፊት የምስራቅ አፍሪካ ቀጠናን ለማስተሳሰር እያደረገችው ላለው ጥረት አንዱ ትምህርት የሚቀሰምበት ነው ተብሎ ይወሰዳል። እንግዲህ ሁለቱ ሀገራት ቀደም ሲል እንዳልኩት የነበራቸውን የዲፕሎማሲያዊ ግንኙነት በኢኮኖሚያዊ ትስስር ለማጠናከር እያደረጉት ላለው ጥረት ይህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የልዑካቸው ጉብኝት ትልቅ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። እንግዲህ የኢትዮጵያና የአዘርባይጃን ግንኙነት ቀደም ሲል በ1960ዎቹ በአውሮፓውያኑ ዘመን ቀመር አካባቢ ገና አዘርባይጃን የሶቪየት ህብረት አካል እያለች እንግዲህ በርከት ያሉ ኢትዮጵያውያን ተማሪዎች ወደዚህ ስፍራ እየመጡ ትምህርታቸውን እንደተከታተሉ አይዘነጋም። አሁን ደግሞ በተለይ ሀገራዊ ለውጡን ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና እንዲሁም የአዘርባይጃኑ ፕሬዚዳንት ኢልሃም አሊየቭ ለሁለቱ ሀገራት ግንኙነት በሰጡት ትኩረት መነሻ ግንኙነታቸው የተጠናከረ ሄዷል። ከዛሬ 2 ዓመት አስቀድሞ የኮፕ 29 በሚካሄድበት ወቅት የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ እዚህ ጉባኤ ላይ ተገኝተው በነበሩበት ወቅት ማለት ነው ሁለቱ ፕሬዚዳንቶች የሁለትዮሽ ውይይት ማድረጋቸው አይዘነጋም። ከዚያ በኋላ ደግሞ የሁለቱም ሀገራት ልዑካን ወደዚህ ስፍራ እየመጡ የኢትዮጵያም ልዑክ እዚህ እየመጣ የአዘርባይጃንም ልዑክ ወደ አዲስ አበባ እያቀና የሁለቱን ሀገራት ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ሲመከር ቆይቷል። ይህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የልዑካቸው የአዘርባይጃን ባኩ ጉብኝትም እንዲሁ የሁለቱን ሀገራት ግንኙነት ከዲፕሎማሲያዊ ግንኙነት ወደ ኢኮኖሚያዊና የፖለቲካዊ ትስስር እንዲሁም ስትራቴጂካዊ በሆኑ ጉዳዮች ላይ በጋራ ለመስራት የሚያስችላቸው ይሆናል ተብሎ ነው የሚጠበቀው። በእኔ በኩል ያሉት መረጃዎች ይህንን ይመስላሉ። ምስክር ከአዘርባይጃን ላደረስከን ዘገባ ከልብ ነው የምናመሰግነው።